ለመሆኑ ቤተክርስቲያናችን ለምን በ3 ክፍሎች ተከፈለች? ለምንስ 7 ምስጢራት? ለምንስ 10 ትእዛዛት? ቤተክርስቲያን የሰላም ደጅ ናት የሚሉት ለምንድን ነው? በ3 በ7 እና በ10 ምስጢራት ውስጥ የተቀበረው የሕይወት ቁልፍ ዛሬ ስንፈታ ከአስኛ የምንኖረው በተራ ግቢ ውስጥ ሳይሆን በመለኮታዊ ምሽግ ውስጥ እንደሆነ ትረዳላችሁ። ውድ ቤተሰቦች ዛሬ የ3 የ7 እና የ10 ምስጢር በዝርዝር ዛሬ የምናየው ስለ ቁጥሮች መንፈሳዊ ትርጉም ነው። በቤተ ክርስቲያናችን ትምህርት ቁጥር ሂሳባዊ መቁጠሪያ ብቻ ሳይሆን የእግዚአብሔርን ጥበብ፣ የፍጥረትን ሥርዓትና የሰው ልጅ የድህነት ጉዞ የምናይበት መነጽር ነው። በተለይ 3፣ 7 እና 10 ፍጽምትነትና መለኮታዊ አሰራርን ይገልጣሉ። 3 ቁጥር በቤተ ክርስቲያናችን ትልቁ የቅድስና መለኪያ ነው። የቅድስት ሥላሴ ምስጢር በአካል 3 በባህሪ አንድ መሆናቸውን አብ፣ ወልድ፣ መንፈስ ቅዱስ የቤተ ክርስቲያን አወቃቀር ቀደም ሲል እንደተጠቀሰው ቤተ ክርስቲያን በ3 ክፍል መከፈሏ ቅኔ፣ ማህሌት፣ ቅድስት እና መቅደስ የሰው ልጅ ወደ እግዚአብሔር የሚቀርብባቸው የእድገት ደረጃን ያሳያሉ። የነፍስ ሦስትነት ነፍስ 3 ባህሪ አሏት። ለባዊነት ወይም ማሰብ፣ ነባቢነት ወይም መናገር፣ ሕያውነት በሕያው መኖር። ይህም ሰው በእግዚአብሔር አምሳል እንደተፈጠረ ያረጋግጥልናል። እግዚአብሔር 3 ጊዜ ቅዱስ 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 የሰራዊት ጌታ እግዚአብሔር ተብሎ ሲመሰገን ይህ ምስጋና የሥላሴን አንድነትና ሦስትነትን ያሳየናል። የ7 ቁጥር ምስጢር እግዚአብሔር ዓለምን በ6 ቀናት ፈጥሮ በ7ኛው አርፏልና። 7ቱ ምስጢራተ ቤተ ክርስቲያን ጥምቀት፣ ሜሮን፣ ቁርባን፣ ክህነት፣ ንስሐ፣ ተክሊልና ቀንዲል እነዚህ 7 ድልድዮች አማኙን ከመንግሥተ ሰማያት ጋር ያገናኙታል። 7ቱ ሰማያት ቤተ ክርስቲያን 7 ሰማያት እንዳለ ታስተምረናለች። ጽርሐ አርያም፣ መንበረ መንግሥት፣ ሰማየ ውዱድ፣ ኢየሩሳሌም ሰማያዊ፣ ኢዮር፣ ራማና ኤረር። ይህ የእግዚአብሔር ክብርና ስፋት መገለጫ ነው። 7ቱ ኪዳናት እግዚአብሔር ከሰው ልጆች ጋር የገባቸው ኪዳናት፣ ለምሳሌ የአብርሃም፣ የኖህ፣ የሙሴ እስከ አዲስ ኪዳን። ጻድቅ 7 ጊዜ ይወድቃልና ይነሳልም፣ ምሳሌ 24:16። እዚህ ጋር 7 ፍጽምትነትን ስለሚያመለክት ሰው በንስሐ ደጋግሞ የመነሳት ዕድል እንዳለው ያሳየናል። 10 ቁጥር የሕግና የሥልጣን ምስጢር። 10 ቁጥር ሥርዓትና የመለኮታዊ ሕግ መገለጫ ነው። 10ቱ ትእዛዛት እግዚአብሔር ለሙሴ የሰጠውና የሰው ልጅ በምድር ላይ ሊመራባቸው የሚገቡ መመሪያዎች ናቸው። 10ቱ ነገደ መላእክት መላእክት በ10 ከተማ ወይም ነገድ ተከፋፍለው ፈጣሪያቸውን ያመሰግናሉ። ይኸውም በሰማይ ያለን ሥርዓት ያሳያል። 10ሩ መክሊትና 10ሩ ቆነጃጅቶች በወንጌል ውስጥ በማቴዎስ 25 የተጠቀሱት ምሳሌዎች ንቁ መሆንንና በእግዚአብሔር ዘንድ ተጠያቂነት እንዳለ ያስረዱናል። ከ10ሩም አንዱ ለእግዚአብሔር ቅዱስ ነውና ሌዋውያን 27:32። አስራት መስጠት የእግዚአብሔርን ባለቤትነት መቀበል መሆኑን ያሳየናል። እንግዲህ ቤተሰቦች 3 የሥላሴና የደረጃ፣ 7 ፍጽምትነትና የጸጋ፣ 10 የሕግና የሥርዓት ምስጢር ናቸው። እነዚህ ቁጥሮች ጠብቆ መኖር ወደ እግዚአብሔር መንግሥት ለመድረስ ዋስትና ነው።
አጥሮቻችንን ወይም ሕጎቻችን የግዴታ ሰንሰለቶች ሳይሆኑ ከጥፋት የምንድንባቸው የጥበቃ ግንቦች ናቸው። ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ሚስጥራት ይሄን ይመስላል። በሌላ ጊዜ እስከምንገናኝ በደህና ቆዩ።